አሰላሙ አለይኩም እንዴት ናችሁ? ያው ጠፍቼ ከረምኩኝ። ኢንሻአላህ በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን የምንመለከተው ራስን ነፍስያን ስለ መተሳሰብ ሩሃችንን ላብራቶሪ ውስጥ ከተን ስለ መመርመር ይሆናል ኢንሻአላህ። አንድ ቀን ትሞታለህ ይላል። ግን ዛሬ የምትኖረው ህይወት ወዴት እየወሰደችህ ነው? ከ365 ቀናት በፊት እኔ ማን ነበርኩ? ዛሬስ ብለህ ጠይቅ። ራስህን ጠይቅ። ከአላህ ጋር ያለኝ ግንኙነት ተሻሽሏልን? ሶላቴ እንዴት ነው? በትክክል እሰግዳለሁ ወይስ እንደ ልማድ ብቻ ጎንበስ ቀና ነው የምለው ብለህ ራስህን ጠይቅ። አምና ከነበርከው ዘንድሮ ምን መሻሻል አምጥተሃል? ቁርአንስ በየቀኑ ቁርአን እቀራለሁኝን? ከአንድ አያ እንኳን በአንድ አንቀጽ እንኳን ህይወት ይቀየራልና ከቁርአን ጋር ያለኝ ግንኙነት እንዴት ነው የሚለውን ራስህን ጠይቅ። የዛሬ አመት ምን ያህል ትቀራ ነበር? ዘንድሮ አሁን ላይ አንተ ምን ሁኔታ ላይ ነው ያለሁት? ነፍሴ እንዴት ናት የሚለውን ራስህን ተሳሰብ። አኽላቂ እንዴት ነው? የበለጠ ትሁት ሆኛለሁ? የበለጠ ሩህሩህ ሆኛለሁ? የበለጠ ታጋሽ ሆኛለሁ? ወይስ እየባሰብኝ የበለጠ ክፉ፣ የበለጠ ቂመኛ፣ የበለጠ ኢስዳም ነው እየሆንክ ያለሁት የሚለውን ራስህን ጠይቅና አሻሽል ይላል። ስለ ወላጆችስ የበለጠ አከብራቸዋለሁ? የበለጠ እረዳቸዋለሁ? የበለጠ ቀርባቸዋለሁ? ወይስ እየራቅኳቸው ነው የሄድኩት? በፊት በአካል እጄ የምዘይር የነበረው አሁን ስልክ መደወል አቋርጫለሁ? ይህ ነው የወላጆችን ሀቅ መወጣት? እንደዚህ እያልክ ራስህን ነፍስያህን ጠይቅ ይልሃል። አንተንም እኔንም ማለት ነው። ሁላችንንም አላህ ያግዘንና ኢንሻአላህ ቪዲዮውን ላይክ አድርጉት። የተመቻችሁን ኮሜንት ጻፉ። ከኃጢአትስ እየራኩ ነው ወይ የሚል ደግሞ ሌላ ጥያቄ ራስህን ጠይቅ። ከኃጢአት እየራኩ ነው ወይ ወይስ አሁንም በድሮ አዙሪት ውስጥ ነው ያለሁት? ድሮ መፈጽማቸውን ወንጀሎች አሁንም እየተገበርኳቸው ነው ወይስ ብሶብኛል? ወይስ የዛሬ ዓመት ሰራቸው ከነበራቸው ወንጀሎች ታቅቤ ጥሩ ሁኔታ ላይ ነው ያለሁት የሚለውን ራስህን ጠይቅ። አምና የምትሰራቸውን ወንጀሎች ዘንድሮም እየሰራህ ከሆነ አመቱን ሙሉ እዛ ወንጀል ላይ ዘውትረሃል የሚለውን ነገር አስታውስ እያለን ነው ማለት ነው ኢንሻአላህ። አስብ ደግሞ አስብ። ዱንያ ላይ እንደተበቀለ አይቀርም፣ ይሞታል። ዛሬ ብሞት ለጀነት የተዘጋጀሁ ነኝ የሚል ጥያቄ ራስን ጠይቅ። በድንገተኛ አደጋ ሰዎች ይሞታሉ። ሳይታሰብ ጓደኛ ይነጠላል፣ እህት ወንድም ይነጠላል። እና ዛሬ እኔ ብሞት ለጀነት የተዘጋጀሁ ነኝ ወይ የሚል ጥያቄ ራስህን ጠይቅ። ደግሞ አትፍራ። ሁሉንም ነገር በአንድ ቀን መቀየር አያስፈልግህም። ዛሬውኑ አንተ በቃ ሙሉ በሙሉ በቃ በሁሉ ነገር የተዋጣለት ሙእሚን መሆን አለብህ ተብለህ ሳይሆን የምትጠየቀው በየቀኑ መሻሻል እያመጣህ አቂዳና ተውሂድህን ካስተካከልክ በኋላ ሌላውን ነገር ደግሞ ቀስ በቀስ ሁሉንም ነገር በአንድ ጊዜ ቀይር ሳይሆን በቻልከው መጠን አላህ ነፍስን በቻለችው መጠን ላዩከሊፉላሁ ነፍሰን ኢላ ውስዐሃ። አንድ ነፍስን በችሎታዋ መጠን እንጂ አያስገድዳትም ተብሏል። በየቀኑ የምትችለውን ያህል ለመሻሻል ጥረት አድርግ። ለምሳሌ በየቀኑ 1% ብቻ ለመሻሻል ብትሞክር ዛሬ 1% ካሻሻልክ ነገ ደግሞ 1%፣ ከነገ ወዲያ ደግሞ 1% እያሻሻልክ ብትሄድ በአመት ብዙ ለውጥ ታመጣለህ አንተ ላይ። በየቀኑ የምንሰራቸው ትንንሽ ለውጦች ህይወታችን ላይ ትልቅ ለውጥ እንደሚያመጡ 1% ብቻ በመለወጥ እንሞክር ይላል ለምሳሌ። እና ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ምን ይላሉ? አሐቡል አዕማሊ ኢለላሂ አድወሙሃ ወኢን ቀለ። አላህ ዘንድ በጣም ይበልጥ ተወዳጅ የሆነው ስራ አዘውትሮ የሚሰራው ነው፣ ትንሽም እንኳን ብትሆን ስራይቱ። ለምሳሌ ዛሬ 2 ጁዝ 3 ጁዝ ልቅራ ብለህ ከመታገል ዛሬ 1 ጁዝ ቀርተህ ለ3 ቀን በተከታታይ አንድ ጁዝ ብትቀራ የተሻለ ነው። ዛሬ 3 ጁዝ ቀርተህ ራስህን ከማድከም ማለት ነው። እንደዚህ ትንንሽ የሆኑ ስራዎች ግን አዘውትረው የሚሰሩ ስራዎች ትልቅ ለውጥ ያመጣሉና ለዛ በህይወታችን ላይ ለውጥ ለማምጣት ጥረት እናድርግ። ዛሬ ሶላትህን በተሻለ ኹሹዕ ለመስገድ ጥረት አድርግ። ዛሬ አንድ የቁርአን አንቀጽ ተማር። አንድ አያ ህይወትህን ሊቀየር ይችላል። አንድ አንቀጽ አንብበህ ህይወትህ ሊቀየር ይችላል፣ የአላህ ቃል ስለሆነ ማለት ነው። ዛሬ አንድ ሰው ለመርዳት ጥረት አድርግ። አንድ ደግ ቃል፣ ጥሩ ቃል ለመናገር ጥረት አድርግ። ደግሞ ፈገግታ ደግሞ ስጥ። አንድ ምልህ ለማቅለል ነው እንጂ ያገኘውን ሰው ሁሉ በፈገግታ እንድትገናኝ እስልምና አዞናል ማለት ነው። ነፍሳችንን በዚህ መልኩ እንመርምራት ኢንሻአላህ። ሌላው ደግሞ ዛሬ አንድ ኃጢአት ከምሰራው ኃጢአት ቆጠባለሁ፣ ቶብታለሁ
አላህ የሚተውበቱ ሰዎችን ይወዳል የሚል አቋም መያዝ ያስፈልጋል። ዛሬ አንድ ኃጢአት እተዋለሁኝ፣ አንድ የቆየ ልማድ አስወግዳለሁ። የሆነ መጥፎ ልማድ ካለብን ያንን ልማድ ዛሬ በቃ ከዚህ በኋላ ዛሬ ይሄን ነገር ለመተው ወስኛለሁ፣ ከዚህ በኋላ አልሰራም ብለን ከኃጢአት ለመቆጠብና አንድን አላስፈላጊ ልማድ ለማስወገድ ጥረት እናድርግ ማለት ነው። 365 ትንንሽ እርምጃዎች ትልቅ ለውጥ ያመጣሉ ማለት በየቀኑ አንዳንድ እርምጃ ወደ ተሻለ ነገር ከሄድን ለ365 ቀናት ውስጥ የተሻለ ሁኔታ ላይ ራሳችንን የዛሬ ዓመት አላህ ያደርሰንና እናገኘዋለን ብለን ተስፋ እናደርጋለን ነው። በየቀኑ በሶላታችን ላይ፣ በቁርአናችን ላይ፣ በአኽላቃችን ላይ፣ በዱዓችን ላይ፣ በሶደቃችንና በእውቀታችን ላይ የተወሰነ መሻሻል እያመጣን ብንሄድ የተሻለ ሰው ሆነን እንገኛለን እላችኋለሁ። አላህ የተሻለ ሰዎች ያድርገን። መወፈቅ ከአላህ ነው። እንደ አማኝ ደግሞ የመጨረሻ ግባችን የአላህን ውዴታ ማግኘትና የአላህን ውዴታ አግኝተን ደግሞ ያው ጀነቱን እንዲወፍቀን ነው። ሌላ የሙስሊም ዓላማ ሌላ ከዚህ የተለየ የለውም። አላህ በጀነት ሁላችንን የሚሰብስበን። ይህን ቪዲዮ ጠቃሚ እንደሆነ ተስፋ አደርጋለሁ። ለሌሎቹ እንዲደረስ ላይክ በማድረግ ኢንጌጅሜንቱን ከፍ ለማድረግ እንጥራለን። ኢንሻአላህ አላህ ደግሞ በዚህ ስራችን ተደስቶብን ጀነትን የሚወፍቀን አላህ አድርገን። በቀጣይ ቪዲዮ እስከምንገናኝ ይህንን ቪዲዮ ሸር አድርጉ። አላሁመ ኢኒ አስአሉከል ጀነተ ወአዑዙ ቢከ ሚነን ናር። አላህ ወይ ጀነትን እጠይቅሃለሁ ከእሳትን ባንተ እጠበቃለሁ። አሚን። ከዛሬ ጀምሮ 1% በየቀኑ ወደ ተሻለ ህይወት ወደ አላህ ጀነት እንጓዝላለሁ። እናንተስ ባለፉት 365 ቀናት ውስጥ ያመጣችሁት ትልቁ ለውጥ ምንድነው? ኮሜንት ላይ አካፍሉን። 365 ቀናት እንደገና ይመጣሉ፣ እነሱም አልፈው ደግሞ ሌላ ዓመት ይመጣል። ጥያቄው ግን እናንተ በዚህ ጊዜ ማን ትሆናላችሁ? ወደ ተሻለ ማንነት ትቀየራላችሁ ወይስ እየዘቀጣችሁ ሄዳችሁት የሚለው ነው የሚቀረው። ሁላችንም ራሳችንን ወደ ተሻለ ህይወት ለመቀየር ጥረት እናድርግ። አላህ የሰዎችን ሁኔታ አይቀየርም፣ ሰዎቹ ራሳቸው ላይ ያለውን ሁኔታ እስካልቀየሩ ድረስ ነው ያለውና ስለዚህ ሁኔታችንን እናሻሽል በሚል ነው ይህንን ቪዲዮ ለሰራ ያሰብኩኝ። ቪዲዮውን ላይክ በማድረግ ኮሜንት ላይ በመሳተፍ ሰብስክራይብ በማድረግ ለብዙዎች ተደራሽ እንዲሆን አድርጉ ማለት ነው። አላህ ሁላችንንም የጀነት ሰዎች አድርገን። አንድ ቀን እሞታለሁ ህይወት ወዴት እየወሰደችኝ ነው የሚለውን ነገር ሁላችንም በልቦናችን እንድናስቀምጠው ጠይቃችኋለሁ ማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ።